የጎንደር ሙስሊም ብሩክ ነው። ታምር ሰምቶ ኪዳን አድርሶ ማይሌት ሰምቶ ወንጌል ተሰብኮለት ነው ማታም ቢበላ ቀንም ቢበላ ታምር ሳይሰማ የሚያድርስ ሙስሊም አለ? የጎንደር ሙስሊም እኮ ብሩክ ነው። እውነት እንነጋገር ከተባለ እንደኛው አንድ ተንኮለኛ እየገባ ነው እንጂ በዚህ በዘመናዊ መሳሪያ ይሁን ባጎራባች ይሁን ኪዳን ሳያድርስ ሙስሊሙ አይበላም አይጠጣም። ስለዚህ የጎንደር ሙስሊም ደግሞ እግዚአብሔር ይጠብቃችሁ። ፍትሃዊ መንግስት ሃይማኖታዊ ጳጳስን ይስጠን ይላሉ አይደል? ኮርስ ይሄ ኮሌጅ የሚሉት ሁሉ አሁን እንግዲህ የሚሰማ ካለ ይስማ። እኔ ስለሚያጋጥመኝ ነው። ጸረ ቅዱሳን ጸረ የቅዱሳን ጠላት የስድብ አባቱ ነው የሚወጣው። አርዮስ የሚባለው የኮሌጅ ተማሪ ነበር። ወድቆ መቅዶኒዎስም የኮሌጅ ተማሪ ነበር። ንስጥሮስም እንደዛው። የሰለስቱ ምዕት አምላክ የነ ዶክተር አየለ ዓለሙ አምላክ የነ ሊቀ ሊቃውንት መንክር አምላክ የሌሎችም አምላክ እንደው ጸሎታቸው አጽናቸው ረድቶን ይህን ዘመን በሰላም ያሳልፈን። እኔታ ተሾመ ትናንትና ወዲያ የተለዩን በረከታቸው ይድረሰን። ለበርካታ ዓመታት እዚህ ቦታ ላይ ሄድሞ አድርገው ይህን ቦታ በጸሎታቸው በመዳናቸው ቤተ ጉባኤውን ማስከብረው ልጆቻቸውን ተክተው እንታቸው ቢያልፉም ዘሮች ተተክተዋልና የእሳቸው በረከትም አይለየን። ቤተ ጉባኤው የጥንቱ ነው። ጎንደር መሰረቱ አብነቱ ይሄ ነው። የማን የነጌታው ዶክተር አየለ ዓለሙ ሊቃውንተ ቤተ ክርስቲያን ስንት ሊቃነ ጳጳሳት ስንት ምሁራን የአብነቱ ማህመር የጳጳሱ አባት ሊቁ ነው። ቤተ ጉባኤው መሰረቱ ይሄ ነው። መምህር ተሾመ ታደሰ ደጉ አባት አስረክበው ሂደዋል። በአጸደ ርዕሱ ነው አሁን እዚህ ቸባታቸው ሆነው በረቂቅ በሆነ ነፍስ ደስ ይላቸዋል። ሊቃውንቱ ሲሰሙ ለእናንተን ሲያዩ እኛን ሲያዩ በስጋ ቢለዩንም በመንፈስ ከኛ ጋር ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘወቱ ኩሉ ኮነ ወዘእንበሌሁሰ አልቦ ዘኮነ ወኢምንትኒ ሁሉ በሱ ሆነ ያለሱ ምንም የሆነ የለም። ክርስቶስ ቤተሰቦች ምዕመናንና ምዕመናት ወጣቶች ሕፃናት ጭምር እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን አላችሁ? እግዚአብሔር አምላካችን በሰዎችና በመላእክት አንደበት መመስገን ፈቃዱ የሆነው አምላክ ዛሬም ዘወትርም የተመሰገነ ይሁን። የሰለስቱ ምዕት የ318ቱ ሊቃውንት አምላክ እግዚአብሔር በመካከላችን ይገኝ። እንግዲህ መምህራን አሉ። በተለይ የአራቱ ጉባኤያት ምክትል መምህር ዘላለም እዚህ ያሉ እንደው እንዳጋጣሚ እኔ ስለመጣው ያው በአባትነት ለኔ ተሰጠኝ እንጂ ሊቃውንት አሉ፣ ብዙ መምህራን አሉ፣ ሊቃውንት አሉ። ያው ለአባት ስለሚሰጥ አባት ካለ ለአባት ይቅደም ሁሉ ስለሚባል ነው እንጂ ሊቃውንት ሞልተዋል ማለት ነው። ዘወቱ ኩሉ ኮነ ዛሬ የተገናኘንበት ምክንያት ምዕመናን ሰለስቱ ምዕት ማለት 318ቱ ሊቃውንት ሃይማኖትን የወሰኑ ናቸው። ዛሬ የምንመራባትን ቅድስት ሃይማኖት ክርስቶስ የመሰረታት በነቢያት ኋላም በሐዋርያት እሱ ግን አስቀድሞ ከሐዋርያት አስቀድሞ ራሱ መጥቶ በሥጋ ተገልጦ ተወልዶ ተጠምቆ ለኛ ራእያና ምሳሌ ሆኖ ሃይማኖቲቱንን ከዛ በኋላ ለሐዋርያት አስተላልፎ ሂዷል፣ አርጓል ማለት ነው። የሐዋርያትን ሃይማኖት ተከትለው ከሥርዓት ጋር ያስከበሯት በአጠቃላይ ዛሬ ሁሉም በየሃይማኖት አበው በሚባል መጽሐፋችን ወይም ሊቅ የሚባለው አባቶቻችን እንደተናገሩ ነው የሚሉ። አንዱ ሊቅ ተነስቶ አንዱን መናፍቅ ይቃወምና ወይም ደግሞ ለዛ ለመናፍቁ መልስ ከሰጠ በኋላ አብነት የሚያደርጋቸው እነዚህን አባቶች ነው። አባቶቻችን ሰለስቱ ምዕት እንደተናገሩ ብሎ ነው የሚጠነቅቅ። በመጨረሻ የሚደመድመው
አባቶቻችን ደጋጉ በመንፈስ ቅዱስ የተመሩት አባቶቻችን እነዚህ እንደወሰኑ ብለው እነሱን ዋቢ እያደረጉ ነው ሌሎቹ ሊቃውንት ተከትለው የሚጽፉና ዛሬ እነዚህ ሊቃውንት ሃይማኖትን አጽንተው ያረጋገጡበት የማይገባቸውን መናፍቃንን ደግሞ አውግዘው የለዩበት ያው ጉባኤያት እንግዲህ ጉባኤ ኒቅያ፣ ጉባኤ ቁስጥንጥንያና ጉባኤ ኤፌሶን የሚባሉ ዋኖች 3 ጉባኤያት አሉ። በዛሬው እንግዲህ እኒህ 3 ምዕት ወይም 318ቱ ያወገዙት አንዱ ክፉ የመጀመሪያው መናፍቅ አርዮስ የሚባለው ነው። ቀጥሎ ደግሞ 150 ሊቃውንት ደግሞ መቅዶኒዮስ የሚባል መንፈስ ቅዱስ አካል የለውም ሕጹጽ እንደ ነፋስ ነው ብሎ የተነሳ ከሃዲ እሱን ደግሞ ያወገዙ 150 ሊቃውንት ናቸው። ቀጥሎ ደግሞ ክልኤ ባህሪ ወይም 2 ባህሪ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው ያለችውን ቤተ ክርስቲያን 2 አካል ነው 2 ባህሪ ነው፣ መለኮትም ለራሱ ትስብእትም ለራሱ አልተዋሃደም ብሎ ደግሞ የተነሳ ሌላ ደግሞ ንስጥሮስ የሚባል ከሃዲ ነበረ። እኒህ 3ቱ ጉባኤያት በተለይ ይታወቃሉ። የዛሬው የመጀመሪያው መናፍቅ የተወገዘበት ሃይማኖት ከዚህ በኋላ ፈቀቅ እንዳትል ስርዓት በሰለስቱ ምዕት የተሰራበት ቀን ፍትሐ ነገሥት ፍትሕ መንፈሳዊ ፍትሕ ሥጋዊ ተረቆ በቆስጠንጢኖስ መሪነት ማለትም እንግዲህ መቼም ሃይማኖት እንደዛ እኮ ነው። ስለዚህ ነገስታት ከሃይማኖት ጋር አብረው እንግዲህ ወደ ሌላ ውስጥ እንዳንገባ እንጂ እንግዲህ አብሮ የሚሄደው ቅባ መንግስት ካለ ሃይማኖት በዛች ሃይማኖት ነው። ምክንያቱም ምንድነው የሃይማኖት አባቶች ሊቃነ ጳጳሳት ቀብተው ስለሚያከብሩት ማለት ነው። እሱም ከዛች ሃይማኖት አይወጣም። ከዛች ሃይማኖት ካልወጣ ደግሞ የሃይማኖትን ክብር አይነካም ማለት ነው፣ ይጠብቃል። ስለዚህ አሁን ትልቁ ችግር የሃይማኖት አንድ አለመሆን ነው። ቤተ ክርስቲያንን ችግር ውስጥ የከተታት በሃይማኖት አንድ አለመሆን ችግር ነው ብዬ ወስደዋለሁ። ስለዚህ አሁን በዛሬው ዕለት የምናነሳቸው 318ቱ ሊቃውንት ናቸው ማለት ነው። የመጀመሪያው ጉባኤ ኒቅያ የቆመበት ቀን ነው። ሃይማኖት ከዚህ ፈቀቅ እንዳትል የተወሰነችበት ነው። እንግዲህ የቃለው መነሻ ያደረኩት ዘወቱ ኩሉ ኮነ እሱ የካደበት ነው። የአርዮስ ዛሬ የተወገዘበት ቀን ነው። ዮሐንስ ወንጌል ምዕራፍ 1 ላይ ነው። ዘወቱ ኩሉ ኮነ ወዘንመሊሁሰ አልቦ ዘኮነ ወኢምንትኒ ሁሉ በእርሱ ሆነ ከእርሱ ያለ እርሱ ምንም ምን የሆነ የለም። እንዲያውም ይህንን የእንተ ወልደ ትንሣኤ የኔ መምህር የእንተ ወልደ ትንሣኤ አምኜ የታሪካ ነገሥቱ ባለፈው አረፉ። ምን ይሁን ሞት እያለ ምን ያደርጋል? በ90 ዓመታቸው የተማሩት ከጌታው ዶክተር አየለ ነው። ከዚህ ነው የተማርኩ ነው የሚሉት። አገሬ ሰዴ ሙጃ ነው አባ ይሉኝ ነበር። ሰዴ ሙጃ ቤተልሔም አጠገብ ናት። ከዛ ነው የተወለድኩት፣ ዶክተር አየለ ነው ያስተማሩኝ ይሉኝ ነበር። እና እሳቸው ወደ 90 ከዛም በላይ እድሜ ቆይተው የሞቱ ታላቅ አባት ይህን ሲያብራሩ ሃይማኖተ አበውን ስንማር እንዲያውም ይላሉ ዘቦቱ ኩሉ ኮነ ሁሉ በሱ ሆነ ወዘእንበሌሁሰ አልቦ ዘኮነ ያ ወኢምንትኒ ያለሱ ምንም ምን የሆነ የለም ሲል እንኳን ሊያስክድ ይላሉ የእንተ ወልደ ትንሣኤ ስልጣንን ሁሉ ለወልድ ብቻ ሰብስቦ የሰጠ ይመስላል። አያችሁት? ይሄን አተረጓጉሙ እንኳን
ከአብ ያንሳል ከመንፈስ ቅዱስ ያንሳል ሊያስብል ይህ ቃል አሉ። ይሄ ሁሉ በሱ ሆነ ያለሱ ምንም ምን የሆነ የለም ሲል እንዲያውም ይሄ ስልጣንን ሁሉ ጠቅሎ ለሱ ብቻ የሰጠ ይመስላል እያሉ ያስረዱን ነበር ማለት ነው። እና በዚህ ነው እሱ ግን የካደው። ዘቦቱ ሁሉ ኮነ ሁሉ በሱ ሆነ ያለሱ ምንም ምን የሆነ የለም የተባለው ሁሉ በሱ ሆነ የተባለ ለይኩን ነው አይደል? የተባለ በቃል እኮ ነው። እንግዲህ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ስለዚህ ሶስቱ በአንድ ቃል እንግዲህ ሌላ ልብ የለም። ለወልድና ለመንፈስ ቅዱስ አብ ለራሱ ልብ ሆኖ ለወልድና ለመንፈስ ቅዱስ ልባቸው እሱ ነው። ወልድ ለራሱ ቃልነት ለራሱ ሆኖ ለአብና ለመንፈስ ቅዱስ ቃላቸው እሱ ነው። ሌላ ቃል የለም። መንፈስ ቅዱስ ለራሱ እስትንፋስ ሆኖ ለአብና ለወልድ እስትንፋሳቸው እሱ ነው። እንደ አንድ ሰው ብለው ያስተማሩንም ለዚህ ነው። አንድ ሰው ሶስት ነገር አለ ብለው ነው የሚያስተምሩ ሊቃውንቱ። አንድ ሰው ሶስት ነገር አለ። ምን አለ? ልብ አለ፣ ቃል አለ፣ እስትንፋስ አለ። ይሄ ሰው አንድ ነው ወይስ ሶስት ነው? ያ ሰው ስንት ነው? አንድ ነው አይደል እንዴ? ስለዚህ እያንዳንዳችሁ ማለት ነው ልብ አላችሁ፣ ታስባላችሁ፣ ቃል አላችሁ፣ ትናገራላችሁ፣ እስትንፋስ አላችሁ፣ ትተነፍሳላችሁ። ወይም ህይወታችሁ እስትንፋስ ነው። ይህ ሰው ስንት ሰው ሊባል ይችላል? አንድ ሰው። ስለዚህ አብ ወልድ መንፈስ ቅዱስ በአካል ግን ለብቻቸው ለያይተን መቼስ ተዋሂዶ እኮ እውነቴን ነው። ራስ እኛ እኮ አሁን ያለነው ሰዎች ተቸገሩ እኮ አልተባልንም ነበር። እኛ እኮ ሁሉ ነገር በመንፈስ ቅዱስ ተቀነባብሮ እግዚአብሔር ባደረባቸው አባቶቻችን ተቀምጦልናል። ያን ብቻ አሁን የተፈተፈተን እንጀራ መጉረስ ያቅታል? ተዘጋጅቶ የተቀመጠውን ነገር ያንን ነገር ወዲያና ወዲህ ማድረግ ምን አስፈለገ? እኛ እኮ ሱባኤ ይዛችሁ ከሰው ተለይታችሁ ከበዓት ተከታችሁ እንግዲህ ይሄንን ተርጉሙ እንደገና አልተባልንም። አሁን ያውኑ ሰዓት ለዛም ስለማንበቃ ለዚህ እኮ ነው የማይተረጎም በዘመናችን። ለምን ተተርጉሟል? ለምን? ለመተርጎም ሶስት ነገር ስለሚያስፈልግ፣ አንደኛ ከሰው መለየት፣ ከበዓት መከተት፣ ሁለተኛ ብቃት፣ ሶስተኛ ዕውቀት። ሶስቱ ካልተሟሉ አውቄያለሁ ብሎ አገባን ስላወቀ እርባ ቅምር ስላወቀ አራቱም ጉባኤያት ስለጠነቀቀ ሌላ ትርጓሜ ተረጉማለሁ ቢል በዘመናችን አይሆንም። ከሰው መለየት፣ ከበዓት መከተት ዕውቀት ይጠይቃል። ዕውቀቱ ቢኖር ብቃቱ ሊጠፋ ይችላል። ለምሳሌ ጌታ ቴዎድሮስን ብንወስድ መጀመሪያ ላይ ቤት የሚባለውን ትርጓሜ ተረጎሙና መልሰው ሂደው ምን አረጉ? ሱባኤ ገቡ ነው የሚለው። ሱባኤ ገብተው ነው የመጀመሪያዎቹ አራት መተርጉማን በአፄ አድያም ሰገድ ኢያሱ አራት መተርጉማን ለብሉይ ለአዲስ ለሊቅና ለሕንፃ መነኮሳት አራት መምህራን ተመረጡ። እነዛ ባይታውያን ስለነበሩ ነው። በቅተው ከሰው ተለይተው ከበዓት ተከተው የነበሩ ስለሆኑ ለነገሌ ይሰጥ ተብሎ ለበቁት ተመርጦ የተሰጠ ነው። እኛ እኮ ዛሬ ሁሉ ተቀምጦልናል፣ ምን ይቸገርበት ነገር የለም። ስለዚህ ተጽፎ ተቀምጦልን ያንን ከመምህራን ቀርቦ ገለጻውንን መማር ብቻ እንጂ እኮ ተከነባብሮ ተቀምጧል። ስለዚህ ይሄ ቃል እንኳን ሊያስት ዘቦቱ ኩሉ ኮነ ወዘእንበል የሁሳ አልቦ ዘኮነ ኢምንትኒ ያለሱ ምንም የሆነ የለም ሲባል በሱ ቃል ለይኩን ተብሎ ነውና ሁሉ የተፈጠረው። እንዲያውም ስልጣንን ሁሉ ጠቅሎ ለሱ የሰጠ ይመስላል እንጂ ወልድ አይካድም ነበር አሉ ሊቁ። ስለዚህ በዚህ ቃል ተሰነካከለ። መጀመሪያ አርዮስ ያው መቼም ይቅርታ አድርጉልኝ እንግዲህ እኔ ይሄ ኮርስ የሚሉት እኔ ለቤተ ክርስቲያን ጠላቷ ነው የሚመስለኝ። ይቅርታ አድርጉልኝ። እኔ በቃ
በቃ የነበረውን ነገር ሁሉ ብትንትና አድርጎ መጣል፣ ደፋር መሆን። ይሄ ኮሌጅ የሚሉት ይሄ ኮርስ የሚሉት ነገር ሲጀመር ኮርስ ምንድነው? ቁርስ እንደሆነ እንጂ አሁን ቁርስ ለምሳ መድረሻ እኮ ነው ቁርስ። ይሄ ኮርስን እኔ ቁርስ አድርጌ ነው የምወስደው። ቁርስ ደግሞ አያጠግብም አይደል እንዴ? ምሳ ካልበላን አንጠግብም። እና ሲያዩት በጣም አሁን ይሄ እንደው ልብ በሉልኝ፣ እለእስክንድሮስ አለ፣ አኪላስም ኋላ ቢክድ ነበረ። እነዚህ ሁሉ ትርጓሜውን ከመምህራቸው እንግዲህ እስክንድርያ ነው ትምህርት ሲማሩ የነበረ። የእስክንድርያው ሊቀ ጳጳስ ያው ብፁዕ ወቅዱስ ጴጥሮስ ማለት ነው። ጴጥሮስ የትርጓሜ መምህር፣ የአራቱም ጉባኤያት መምህር ሆኖ የሚያስተምር ሊቀ ጳጳስ። ሊቀ ጵጵስናን ከምን ጋራ? ከጉባኤ ጋር እየተረጎሙ እያመሰጠሩ ነው። ስለዚህ ከዛ የሚማሩ የነበሩት ተማሪዎች አንደኛ እለእስክንድሮስ፣ ሁለተኛ አኪላስ፣ ሶስተኛ ደግሞ አርዮስ ነበር። አሁን በዛ የጳጳሱ ወይም የሊቀ ጳጳሱ ተማሪዎች እኒህ ብቻ አልነበሩም ማለት። አሁንም እናስተውል። አሁንም ወንድሞቼ ደቀ መዛሙርት ትርጓሜን ካልያዝነው አሁንም ቀላል ነው። ምን ሆነ አድጦ የሚጥለን በቃ አሁን ስናያቸው ዛሬ ተሳዳቢዎች የሆኑት የሚሳደቡ በዓለም ሁሉ ተሳዳቢ ሰባኪ የሆኑ የኮርስ ሰዎች ናቸው። ይገርታል። የትርጓሜ ሰዎች አንገታቸውን የደፉ ናቸው። አሁን ይህ አርዮስ የሚባለው ከቤተ መዛግብት ገብቶ መጽሐፍ አሁን ምንድነው የሚባል ራይ ትርጓሜ የሚባል እየጎተተ እየሳበ ቤተክርስቲያን ወደኋላ ያስቀራት የሚሉ እኮ ሰምቻለሁ። ወደኋላ ያስቀራት ኮርስ ነው። ሁሉን ባለጌ አድርጎ ሁሉን ሰባኪ አድርጎ አንገቱን እንደፍቶ በጸሎቱ በትርጓሜ በማስተማር በተለያየ በቅድስናው በጸጋው ይዟት የኖረ ታዲያ ጎንደር ቅድም እኮ ሊቀ ማእምራን መጋቤ ሥርዓት ሲናገሩ ነበር። ትርጓሜ ነው እንጂ ታዲያ ትርጓሜ ማለት እኮ ምን ማለት ነው? የረቀቀ መንፈሳዊ ሳይንስ ማለት እኮ ነው። አንዱን ነገር አሁን አንድ ሳይንስ ሲመራመር አንድ ሳይንቲስት ስለ አንድ አውሬ ምንነቱን ይመራመራል። እዛ ላይ እንዲህ ነው። ትርጓሜ ማለት የቃለ እግዚአብሔር በቃ ያንድን ቃል ምርምር በቃ እንዴት እንደሆነ ምስጢረ ሥጋዌ ይሁን ምስጢረ ሥላሴ ይሁን ያንን ፍትፍት አድርጎ አቅርቦ ምክንያቱም ከነ ምክንያቱ እንዲህ ነው እንዲህ ቢሉ ይላል። እንዲህ ብለው ቢጠይቁስ ማለት እኮ ናት አይደል? እንዲህ ቢሉስ እንዲህ ነው መልሱን ሰጥቶ ነው የሚሄድ። እንዲያውም እኔ ከእንተ ወልደ ትንሣኤ ደግሞ ሌላ ሁለተኛ ነገር ያስኩላቸዋለኝ። አንድ ተማሪ ስንማር ጥያቄ ያበዛል፣ በጣም ጥያቄ ያበዛል። ሁሉ ጭቅጭቅ ያረጋቸው። አንተ ጥያቄ የምታበዛ ትርጓሜው ከጭንቅላት ስላልገባ ነው አሉት። አይት ብትይዘው ኑሮ ከጭንቅላት ውስጥ አግብተህ ብታኖረው ኑሮ ከዛም ራስህ ትመራመረዋለህ እምቢ ሲልህ ነበር የምትጠይቀኝ። አሁን እኮ ከአይምሮህ ላይ ያረፈ ስለሌለ ነው መከራ የምታሳየኝ። በቃ ሁሉ ስታዩት ጥያቄው ደግሞ እንቅፋት ለመፍጠር ነው፣ ለመረዳትም አይደለም። ስለዚህ እኔ እንዲህ ኮርስ እና ኮሌጅ ጠላት ነው እንደኔ። ይቅርታ አድርጉልኝ በቃ። ስለዚህ አሁን የአርዮስ ያው የጴጥሮስ ወይም የሊቀ ጳጳሱ የጴጥሮስ ደቀ መዛሙርት ስፍር ቁጥር ልክ መጠን የላቸውም፣ ነገር ያላቸውን ማንሳት ነው ይላል ትርጓሜያችን። ነገር ያላቸው ሶስቱ ናቸው። እነማን ከተባለ አንዱ ሁከተኛ አርዮስ ነው። አኪላስ የሚባል ኋላ ደግሞ የሳተ፣ ቀጥሎ እለእስክንድሮስ ነው።
እስክንድሮስና አኪላስ የተባሉት ሁለቱ ከመምህራቸው ቁጭ ብለው ትርጓሜውን ምስጢረ ሥላሴን ምስጢረ ሥጋዌን ሲማሩ እሱ አይሰማም ነበር። ከትርጓሜ ወዴት ይሄድ ነበር? ወደ መጽሐፍ ለመመልከት ወደ ቤተ መዛግብት ነበር የሚሄድ። ወደ ቤተ መዛግብት ሄዶ ትርጓሜውን ላለመስማት መሸከም ስላቃተው ማለት ነው። መያዝ ሲያቅተው ኮርሳው ይሆናል ማለት ነው። ለማክለላገር ኮርስ ተደረገ ሁሉ ሰባኪ እንዲሆን እኮ እንጨቱ እኮ ይሆናል። እንደ ሊቃውንቱ ወገቡን ታጥቆ ብዙ ዘመን እንዳይማር እንዳይደክም አጭር ወደ መድረኩ እንዲወጣ ለኮርስ የተፈጠረለት ወጥቶ እና አሁን እሱ እንዳይማር የምስጢረ ሥላሴንና የምስጢረ ሥጋዌን ጉዳይ ጠንቅቆ እንዳይማር መጽሐፍ ለመመልከትና ሰባኪ ለመሆን ብሎ ሂዶ ከቤተ መዛግብት ሲመለከት አጋጣሚ ሆኖ መጽሐፈ ሰሎሞንን አገኘ። ምሳሌ 8 ቁጥር 20 ነው መነሻው። ሊቃውንት ይሄ ነው በዚህ ነው የተሰናከለ ነው የሚሉት። እና ምን ይላል? ፈጠረኒ ጌታ ወለደኝ ለማለት የተናገረውን ቃል ነው። አሁን ኦሪት ዘልደት ይላል ግዕዙ። ኦሪት ዘልደት እንዲል ዘፍጥረት ሲል እንላለን። ዘፍጥረት ለማለት ዘልደት ብሎ በግዕዝ ኋላ የፍጥረትን ታሪክ የሚተነትን ነው ማለት ነው። አሁን ፈጠረኝ ያለው ወለደኝ ለማለት ነው። እስቲ በገጠር የምታውቁ ምዕመናን፣ በገጠር የምታውቁ ምዕመናን ስንት ልጅ ፈጥረሃል ይለዋል አንዱን ምን ይለዋል? ሚስት አግብቶ ልጅ መውለድ ሲጀምር እግዚአብሔር ፈቅዶለት ምን ይለዋል? ስንት ልጅ ፈጥረሃል ይለዋል። 1 2 ፈጥሬያለሁ ይላል። አሁን ፈጥሯቸው ነው። ምን እያለ ነው? ወልጃለሁ እያለ እኮ ነው። አሁን ይህን ቃል ወለደኝ ወይም ቅድመ አድባር ወአውግር ወለደኝ ሲል ባገኘው ነበር ነው ያሉት ሊቃውንቱ። አሁን ፈጠረኒ ያለችውን ወለደኝ ሊል እግዚአብሔር የተናገረው እግዚአብሔር ወልድ የተናገረውን ምን አደረገ? አይ ይሄ እንግዲህ ፈጠረኒ ማለቱ ይሄ በባህሪው በመለኮቱ ፍጡር ቢሆን ነው ይሄንን እኔ ያስተምራለሁ አለና ብድግ ብሎ ሰይጣን ያችን አቀነባበረለትና ብድግ ብሎ ሂዶ ወዲያውኑ መናፍቅ ደፋር አይደል? አፍጣጭ እኮ ነው። አይፈራ የሚፈራው ነገር እኮ የለም። ወገኖች ግድ የላችሁም ደፋሮች አንሁን። ድፍረት የሰይጣን ነው። አሁን ሰው ዛሬ ዘመኑ ያመጣለት ይሄ መስተዋት ቻናል ሚሉት አላቸው። ያን ከፍተው ስድብ ገጠሙት። ምን ጳጳስ አለ ይላሉ። ምን ጳጳስ አለ? መምህራንንም ደግሞ መምህራን በመድረክ ያስተማሩትን የመምህራን እየመነዘሩ መምህራን ተግሳስ ያስተምራሉ። እውነተኞች ናቸው። ሕግ ሲጣስ መምህራን ይቃጠላሉና የተናገሩት ያን መንዝረው መምህራኑን ለማስጠመድ እኮ ነው። ቤተ ክርስቲያንን ባዶ ለማድረግ እኮ ነው። አቤት ያለ ክፋት! በእውነት ነው የምነግራችሁ። አሁን ትውልዱ በሙሉ ምዕመናን ተሳዳቢ ሆነዋል። ስድብ ግን ነቢዩ ኢሳይያስ ኢይጻ አብይ ነገር ማፉክሙ አንደበታችሁ ክፉ ነገር አይውጣ ብሎ ተናግሯል። ጌታም ዘይቤሎ ለእሁሁ ዘጸርቅ ወንድሙን ጨርቅ ለባሽ እንኳን ሊቀ ጳጳስ እንኳን መምህራን እንኳን ቀሳውስት ዲያቆናትን ለመስደብ ካጠገቡ ያለው ምእመን መስደብ እንደሌለበት ጌታ ሲያስተምር በወንጌል በማቴዎስ ወንጌል ምዕራፍ 5 ላይ ዘይቤሎ ለእሁሁ ዘጸርቅ
ወንድሙን ጨርቅ ለባሽ አባተ ታናሽ ብሎ የተሳደበ አለ በምን ይፈረድበት? በአደባባይ ፍርዱን ይቀበል። ያውም በሐዲስ በኦሪት እኮ አይደለም። ኦሪትማ ሕገ ርትዕን አትብላለች። ቀጥ ያለች ሕግ ስለሆነች የገደለ ይገደል፣ የሰረቀ ይሰረቅበት፣ ወይም ደግሞ ጥርሱ የተሰበረው ጥርሱ ይሰበር ብላ ሕገ ርትዕ ቀጥ ያለች ስለሆነ ያደረገ ይደረግበት ነው። ሕገ ትሩፋት ናት ወንጌል። ክርስቶስ ራሱ መጥቶ ትዕግስትን ያስተማረበት፣ ሰው ለሰው መገዳደል የሌለበት፣ አግባ ለመጥባይትከ ውስተ ቤታ፣ ሰይፍ የመዘዘ በሰይፍ ይሞታል፣ ሰው በሰይፍ እንዳይሟሟት ብሎ ትዕግስትን ያስተማረባት ሕገ ትሩፋት ናት ወንጌል። በዚህ ወንጌል ግን ምን ብሎ አዘዘ? ወንድሙን ጨርቅ ለባሽ አባተ ታናሽ ያለ በአደባባይ ይፈረድበት አለ። እያችሁት አሁን ይህን ያውቃል ትውልዱ። እኒህ ፓትርያርክ እንዲህ ናቸው፣ ይሄ ጳጳስ እንዲህ ነው፣ እኒህ መምህር እንዲህ ናቸው ብሎ መምህራንና ሊቃነ ጳጳሳትን መስደብ ቀርቶ ጓደኛውን እንዳይሰድብ ወንጌል አግዶታል። ይህን ዕዳውን እናውቀዋለን፣ ያውቀዋል ዓለሙ ሁሉ። ይህን ጣጣ ተመልከቱ። እውር አንካሳ ብሎ የተሳደበ አለ እሱ ደግሞ በገሃነም ይፈረድበት። አያችሁት? ጉድ እኮ ነው። በገሃነም ይፈረድበት። አያችሁት? ለምን? ሕንፃውን አይቶ መሳደብ ሐናጺውን ነው ይላል አይደል? ሕንፃ ያልተስተካከለ ሕንፃ አይቶ አይ ይሄንን ብሎ ያፈራ ብለው እጁ ይሰበር ቢልስ ማንን ነው የሰደበው? ያነጸው የሰራውና ባለሙያውን ነው የሰደበው አለ። እውርም ቢል አይነ ስውር አድርጎ እንዲወለድ ያደረገው እግዚአብሔርን ተሳድቧል። አሁን ይህን ዓለም ያውቀው ይሆን? ዕዳ ገብተሃል፣ ዓለም ተይዘሃል በክህደት። ልንገርህ አረጋግጬ፣ ስድብ የዲያብሎስ ብቻ ነው። ወከሰተ ውእቱ አፉ ውእቱ አርዌ፣ ያ አውሬ ዲያብሎስ አፉን ከፈተ ድንግል ማርያምን ሊሰድብ ብሎ ራእየ ዮሐንስ ምዕራፍ 12 ያስቀመጠው ያን። ስድብ የዲያብሎስ ብቻ ነው። ስድብ የለም፣ አልተፈቀደም። ወዲያውኑ አርዮስ ይሄን አደረገና ብድግ ብሎ ፍጡር ነው አለና ሎቱ ስብሐት አናወፀው ይላል። መላእክት በሰማይ ክንፋቸውን ዘፍ ዘፍ አደረጉ አለ። ተነገጡ አለ። ዓለምን የያዘውን አምላክ ከአብ ከመንፈስ ቅዱስ ጋር በባህሪው የሚመሰገነው በቃሉ ዓለም የቆመበትን አምላክ አየው። በቃሉ እንግዲህ ቅድም ብያችኋለሁ፣ ሁሉ በሱ ሆነ ያለሱ ምንም ምን የሆነ የለም ብሎ እንዲያውም ስልጣንን ሰብስቦ ለሱ የሰጠ ይመስላል የተባለውን ቃል ኋላ እንግዲህ እለእስክንድሮስ ይጠይቀዋል። ታዲያ ይህንን በዚህ ቃል ተሰነካክሎ ተነስቶ ሄደ። መምህሩ ሰማ። ሂዶ አይ ወልድ እኮ ፍጡር ነው፣ ሎቱ ስብሐት እሱ እኮ ፍጡር ነው እያለ ያስተምር ጀመር። ወዲያውኑ መልእክት ደረሰው ለመምህሩ ለቅዱስ ጴጥሮስ። አረሱማ እግዚአብሔር ወልድ ፍጡር ነው እያለ ነው። በባህሪ ከአባቱ አንዲት ናት ባህሪያቸው። ፈጣ እንግዲህ እሱን ፍጡር ካለ የወለደውንም አብ ምን ሊለው ነው? ፍጡር ሊል እኮ ነው። ጠቅላላ እኮ አበላሸው እኮ ገደል ለቀቀው እኮ። ስለዚህ ይሄው ከአምላክ ከፈጣሪ ከእግዚአብሔር አብ ከልቡ የተገኘ ቃል ነው ወልድ። ይሄ እንግዲህ ፍጡር ነው ካለ ያ እሱ የተወለደበት አብን ፍጡር ሊሆን ነው። ስንቱን ነገር ነው ያበላሸው መሰላችሁ? በዚህ ሰዓት መጡና ነገሩት ለቅዱስ ጴጥሮስ መጥተው ነገሩት። አርዮስ እኮ ወልድን ፍጡር ነው እያለ እያስተማረ ነው አሉት። አስጠራው። አስጠርቶ አምጥቶ ምን አለው? መምህሩ ነው ሊመክረው። መጀመሪያ መምከር ስለሚገባ አንተ ወይ ከመጽሐፍ አላገኘኸው ወይ እኔ መምህር አላስተማርኩ ከምን አግኝተው ነው ካለ በኋላ ምን አለ? አስበኸው እንደሆነ አትናገረው አለው። ተናግረኸውም እንደሆነ አትድገመው።
አስጠነቀቀው። መናፍቅ መችሽ ይላል። አንድ ጊዜ ያበደ ውሻ አይ ርዕሰ ሊቃውንት እኮ እንዴት እንደው እናንተ እግዚአብሔር ሰው እኮ ለሀገር እኮ ይሰጣታል እኮ መናፍቃንን ባበደ ውሻ መስለው ይናገራቸዋል ብሎም ይናገሩት አንድ ሊቅ ይጠቅሱታል። ርዕሰ ሊቃውንት እናደዋል መማር ከሆነ ወይ እንደዚህ መማር ነው፣ አለዛ መጥፋት ማምለክ ዝክምትል ምን ያደርጋል? መማር ከሆነ ከምንጩ ጠጥቶ እንቧ ማለት ነው። እንደ ርዕሰ ሊቃውንት ማምለክ። ይህ ካልሆነ ደግሞ ጭራሽ ድምድም ብሎ መቀመጥ ይጥልቅ ነገር እኮ እና እንዲህ ያለ ወጥቶ ሄደ። በሌላ ጊዜ ቢያስጠይቅ እሱማ ቀጠለበት እኮ አሉት። ቀጠለበት እንኳን ወደ ኋላ ሊል ክህደቱን ቀጠለበት አሉት። በዚህ ሰዓት እሱ አስጠርቶ አመጣና ከምእመናን ፊት እንዳትቆም፣ ምእመናን እንዳታደናግር፣ ገደል ይዛቸው እንዳትገባ፣ ምእመናኖችን ከቤተ ክርስቲያን እንዳትገባ፣ ስጋውን ደሙን እንዳትፈትት አሉት። ለምን? ክዶታል። ለምን? መለኮትና ትስብእት ተዋህዶ ነው። ስጋ መለኮት ደመ መለኮት ይሆን ካደዋ የሩቅ ብእሲ ስጋውን ቢበሉት ይመራል፣ ደሙን ቢጠጡት ይተኩሳል አለ። በቃ ስለዚህ መለኮት የተዋሃደው ስጋ ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት ነው። ይሄ ነውና ስለዚህ ያን ቃል አካላዊ ቃል ከስጋ ጋር ተዋህዶ ስጋውን ቆረሰ፣ ደሙን አፈሰሰ። ከመቤታችን የነሳውን ስጋውን በህብስትነት ደሙን በወይንነት ሰጠ። ይሄን ካደው። ስለ ካደ እንግዲህ ምኑን ሊያቆርበው ነው እሱ? በዚህ ሰዓት ወግድ ከቤተ ክርስቲያን እንዳትቆም ምእመናን ቀድሻ ቆርባል እንዳትክደዋል። የባሕርይ አምላክነቱን ካድክ። ስለዚህ በክህደት መርዝ ምእመናንን እንዳታደናግር ወግድ ከቤተ ክርስቲያን ወግድ አለው። ሄደ። መናፍቅ ልምጭ ማለት አይደል? መናፍቅ እኮ ማለት ወገቡ የተመታ እባብ ማለት ነው። አሁን ወገቡ የተመታ እባብ በጅራቱም ዝልዝል በራሱም ዝልዝል እያለ ማወክ እኮ ነው አይደል እንዴ? ራሱን ቋ ካላደረጉት አይሞትም። መናፍቅ እንደዛ ነው። ሲያውክ በሌላ ጊዜ እሱም እስቲ ቆይ ይሄን ሰው ማወቅ አለብኝ አለና እሱም አስተራቂ ሽማግሌ እየሰደደ እውክ አደረገው። አስተራቂ ሽማግሌ አውግዞ ስለለየው ምን አደረገ? እባካችሁ አስታርቁኝ አለ። ሲቀልድ ምን አለ? የቀለም ሰረገላ የማያሰናክለው የለም፣ ጠጅ ጠጥቶ የማይሰክር የለም። መስሎኝ ነበረ እመለሳለሁ ይህን ሽማግሌ መምህር ወይም ጳጳስ ፓትርያርክ ለምኑልኝ አለ። ይቀልዳል። ይህን ካለ በኋላ ደግሞ ወይስ እንዳወገዘኝ ወይ በሱ ወይ በኔ ሞት ቢመጣ ሳለ ይህም ቀልድ ነው፣ ማሾፍ ነው። ምን ሰምቶ መሰላችሁ ይህን ያለው? ዲዮቅልጥያኖስን እንደ ዛሬው ዘመን ዲዮቅልጥያኖስ ክርስቲያንነን ያጠፋ ነበር፣ ያርድ፣ ይቆርጥ፣ ይፈልጥ ነበር እንደ ዘመናችን። አሁን እኛ መከራ አዲስ መስሎና በሪ ምን ብሎ መከራ አዲስ መስሎን እኮ 40 ዘመን ሙሉ ዲዮቅልጥያኖስ ቤተ ክርስቲያንን ባዶ ሲያደርጋት ምእመናን አንገታቸው እንደ ሽንኩርት ሲቀረደድ ሰውነታቸው ሁሉ ሲያልቅ 40 ዘመን ሙሉ ቤተ ክርስቲያን ተፈትናለች በዲዮቅልጥያን። የለም እግዚአብሔር ያን ጊዜ ተኝቶ ነው እንቅልፍ ወስዶት ይመስላችኋል? እናንተ እስቲ አንድ ነገር አስተውሉ። እኛ እኮ ሰማያውያን ነን። እኛ እኮ ከዚህ ምድር የኖር ነው እስክንሄድ ድረስ እኮ ነው። አታውቁም? የእኮ አሕዛብ ተስፋ የላቸውም። ልንገራችሁ፣ መናፍቃንም ተስፋ የላቸውም። አገር የሚወርሷት ገነት የሚወርሷት መንግሥተ ሰማያት የለችም። እመን፣ ብታምንም ባታምን የራስ ጉዳይ። ስለዚህ ዲያብሎስ ያልሞትነውን መግደል ነው የሚፈል። ሌላው ሞቷል፣ በእጁ ነው ይዟል። አሕዛብ ማደሪያው ናቸው፣ መናፍቃን ማደሪያው ናቸው።
ሃይማኖት የለሾች በአጠቃላይ ማደሪያው ናቸው። ይዟል። አሁን አንተን እኮ ሚያርድህ ሚፈልጥህ ሚቆርጥህ በቁጥጥር ስር ወዳደረኳቸው አሕዛብ ተጨመርልኝ፣ በቁጥጥር ስር ወዳደረኳቸው መናፍቃን ተጨመርልኝ ካልልኝና ልረፍልህ እኮ ነው እያለ ዲያብሎስ ታውቃላችሁ። እና ክደን እንደ አሕዛብ እንጨበጥለት የሱን ነው መናፍቃ ተው ችግር የለም ምንም ችግር የለም ተው ዘርስትልኝ እና ናኮነው የካደ ወሰደ እኮ የሚፈልገውን ዓለማዊን መናፍቃንን አስነስቶ ጾም አያስፈልግም፣ ጸሎት አያስፈልግም፣ ሕግም አያስፈልግም። አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ የሚለውም ኋላ ቀር ነው አለ። ኢየሱስ ፈቅዶልሃልና እንደፈለክ ዝለል አለ። ወሰደ፣ አዳራሹ ውስጥ ከተተ፣ አዘጋጀ። ይሄን አይነካም፣ ይሄን አያርድም። ባለም ደስ ብሎት እንዲኖር ይፈልጋል። ሚዛህ አንተን ነው በሕግ ያለው በቁም ነገር ያለው ተስፋ ያለ ነገ ገነት እገባለሁ ከነገ ወዲያ ከዕለተ ምጽአት በኋላ መንግሥተ ሰማያት እገባለሁ ብለህ ተስፋ ያደረከውን አንተን ይገጥማል እንጂ ያዘው። እስቲ ቆይ እኔ አንድ ነገር ልንገርህ። በባንክ ቤት የከተትከውን ገንዘብ ትጨነቅለታለህ? ያላስገባኸውን ልታስገባ አይደል የምትደክመው? ነግደህ ወጥተህ ወርደህ ሌላ ከዛ ላይ ለመጨመር ትፈልጋለህ። በእጅ በቁጥጥር ስር ያደረከውን አንተ ስለዛ ትጨነቃለህ? እሱ ያዘኮ። አሕዛብ በእጁ ናቸው፣ ኢጥሙቃን በእጁ ናቸው። መናፍቃን ተቀድሰው ረክሰዋል፣ ክደዋል። ለምን? ሃይማኖቱ ከበዳቸው፣ ቀኖናው ከበዳቸው። ሰባቱ አጽዋማት እንዳይጾሙ ባለጸጎች ከበዳቸው። ኑ እንደ ልባችሁ ብሉ የሚል የሃይማኖት ድርጅት መስሎ ሌላ ድርጅት ተመሰረተላቸው። ሄዱ፣ በቁጥጥር ስር ያዘ። ማን ቀረችው? ተዋሂዶ ቀረችው። በቃ የተዋሂዶ ልጆች ማሰቃየት አለበት። ድሮስ ታዲያ አሕዛብ ነው የተቆረጡ። በ40ው ዘመን ዲዮቅልጥያኖስ ፕሮቴስታንትን ቆረጠ ይላል፣ መናፍቃንን አረደ ይላል። አሕዛብን ባጠገው ሞልተው ይላል። አሕዛብ መች ነካቸው? ማንን ነበር ሲያርድ የኖረ? መርጦ ክርስቲያን መምለኪያ ጣዖት ምን ይላል? ኑ ለጣዖቱ ለምስሉ ስገዱ፣ ፈጣሪያችሁን ካዱ ብሎ ምስል አቁሞ ይጠየ። የካዱትን አይነካም፣ ያልካዱትን ቆርጦ ይጥላል። ይህ እኮ ነው። ስለዚህ ዛሬ ለምን መከራ ይነካኛል ትላለህ? ያለ መከራ ልታልፋት ነው የምትፈልግ? ስለዚህ ደግሞ የሚገርመው እንዲኩ እስቲ ወደ ማን ነው መጮህ ያለበት? አሁን ዛሬ የራሱ ያቺ የከፈታት ቻናል ገንዘብ ሳታገኝ እንዳታደር ያገር ያለ ድምፅ እንሆናቸው ለነገለ ድብልቅልቅ። እስቲ አንድ ቀን ወደ ገዳማቱ እንጩህና ገዳማቱ ጸሎት ያዙልን። አባቶች መምህራን በጉባኤ ቤቱ ውዳሴ ማርያም ጸሎት ያርጉልን። ምእመናን ሱባኤ ይዘው ጊዜው ይበሉልን ሚል ቻናል ሰምታችሁ ታውቃላችሁ? ተነስና ገዳም አንተ ልቅ እያልክለት ሆ እያለ ሌላ ያልተደረገ ነገር ሁሉ ራሱ ምእመናን ባይታረዱም እኮ እሱ ቻናሊቱ ብር እንድታገኝ በቀን ሌላ ፈልስፎ እኮ ሳይወረውር ሳይረጭ እኮ አይውል እኮ። አቤት እግዚኦ ጭካኔ! አሁን ለምእመናን ማዘነህ ለምእመናን ካዘነ ውዳሴ ማርያም አይደግም? ለምእመናን ካዘኑ አባቶቻችንስ አንዳንድ ጊዜ እስቲ ቆይ በአባቶች የምናየው ነገር አለ። እስቲ ሰአሊ ለነ ቅድስ ሰአሊ ለነ ሀበ ወልድኪ ኄር መድኃኒነ ወደ ቸሩ ልጅሽ ለምኝልን ብለው አይጸልዩልን? ምልክ ምንድነው ያለው እሱ? ጌታችን ተመየጡ ሀብየ ወአነ እትመየጠክሙ፣ ወደኔ ተመለሱ እኔም ወደ እናንተ መለሳለሁ አይደል ያለና፣ ወደ ማን ሄዱ ነው ያለ? እሺ እስቲ ቆይ ማን ሊሰማን ነው የምንፈልግ? ምድራዊ መንግስት ሊሰማን ነው ወይስ የውጭ ሀገር ሃይማኖት የለሽ ከሃዲ ነጭ ፈረንጅ ሊሰማን ነው? እኛን ራሱ ክዶ የለ ክርስቲያን የሚባለው ነገር እንዳይኖር ይፈልግ የለም። ራሱ ስርዓቱ ጠፍቶ ግድ የለሽ ህዝብ እንዲኖር እሱ ይፈልግ የለ ራሱ። አረ ስለ እግዚአብሔር ባካችሁ ዝም ብላችሁ። ጌታ ምን አለ በኢሳይያስ አድሮ? በውኑ አለ
በእውነት እጄ ከማዳን አጭር ናት ወይ አለ። እጄ ከማዳን አጭር ነው ወይ? እኔ ከማዳን የኔ እጅ ከማዳን አጭር ሆነ አለ። ነገር ግን እንዳትድኑ ኃጢአታችሁ ከለከላችሁ አለ። ኃጢአታችን እኮ ነው። እኛም እኮ አሁን አንድ ብንሆን ኑሮ በጸሎት ከእግዚአብሔር ጋር አንድ ብንሆን ኑሮ ብንጸልይ ሁላችን እርቅ ቢኖር ሰላም በመካከላችን ቢኖር ባንጣላ ባንለይ አንድ ላይ ሆነን ሆ ብንል አድነንም እንደ እግዚአብሔር። አሁን እኮ እኛ የምንጠብቅ ከሰማይ ሳይሆን ከምድር አንድ የሆነ ነገር እገሌ ቢያሸንፍ ሰላም እንሆናለን፣ እገሌ ቢያሸንፍ እንዲህ እንሆናለን ብለን ስለ ምድራዊ እንጂ የምንጨነቅ ስለ ሰማዩ አምላክ ፍትህ ስለ ሰጪው አምላክ አንድ ቀን ተናግረን እናውቃለን? እባካችሁ እናስተውል ምዕመናን፣ ይሄ አያስሄደንም። ስለዚህ እግዚአብሔር በቸርነቱ ሁላችንንም በእውነት ፍጻሜያችንን ያሳምረው። ስለዚህ መናፍቃን ምንጊዜም ቢሆን መመለስ ስለማይፈልጉ ወደ አርዮስ ታሪክ ስመለስላችሁ ይሄ ሰው ምንድነው እስቲ ከእግዚአብሔር ለወቀው አለና ማን ነው? ቅዱስ ጴጥሮስ ሱባኤ ያዘ ይላል። ቅዱስ ጴጥሮስ መምህሩ ማለት ነው። መምህሩ ሱባኤ ያዘ። በዚች ሌሊት የአርዮስን ማንነቱን ለማወቅ ሲፈልግ ምን አደረገ? ለልማዱ ጸሎቱን ጸልዮ ድክም ሲለው ቅዱስ ጴጥሮስ አንገቱን ከጉልበቱ ጣል አድርጎ እርፍ ይላል አለ። በዚህ ሰዓት አንገቱን ከጉልበቱ ላይ ጣል አድርጎ እርፍ ብሎ ሳለ እግዚአብሔር ወልድ የተቀደደ ቀሚስ ለብሶ መጣ ይላል። ምን የሆነ ቀሚስ? የተቀደደ ቀሚስ ለብሶ መጣ። ወደ ማን? ወደ ቅዱስ ጴጥሮስ ሌሊት። አንተ ጌታ ኢየሱስ ክርስቶስ አይደለህምን አለው። ነኝ። ማን ሰጠጣ ለልብስከ? እና ልብስህን ማን የቀደደው አለው። አርዮስ ሰጠጣ ለልብስየ ወፈለጠኒ እምአብ ወመንፈስ ቅዱስ ሕይወትየ። እነሆ አርዮስ ልብሴን ቀደደው ከአባት ማለት ክብሬን አወረደው አለ። ክብሬን አወረደው በባህሪ ከአባቴ ጋራ ከመንፈስ ቅዱስ ጋራ አንድ የሆንኩትን በቃሌ ዓለምን የፈጠርኩትን እኔ ፍጡር አለኝ አለ። በቃ ስለዚህ አለ አርዮስ አይመለስም። የሚመለስ እንዳይመስልህ የማይመለስ መናፍቅ ስለሆነ አውግዘ ለየው አይመለስም አለ። መናፍቅ አይመለስም። አዎ እስቲ በሃይማኖት አበው ታሪክ መናፍቅ ተመለሰ ሚል የለም። ምንድነው የሚለው? መናፍቅ ተወግዞ ተለየ ብቻ ነው የሚል። መናፍቅ ተመለሰ ሚል የለም። ወገኖች መጀመሪያ ስታችሁ መናፍቅ እንዳትሆኑ። አሁን አዳራሹ ሁሉ ሲታመስ የሚውለው ሰው እኮ መመለስ ጠልቶ መሰላችሁ ተይዞ እኮ ነው። አይመለስም። በተቀደሰው ይላል አሕዛብ ይሻላሉ። መናፍቃንን በጣም ነው የሚያጠቃቸው። አሕዛብ አንድ ተአምራት ሲያዩ ጎርፎች ናቸው፣ ይወስዳሉ። ሲያጋጥማቸው የሆነ ተአምር ልቡናቸውን የሚመታ ተአምር ሲያገኙ ደግሞ ይመለሳሉ አሕዛብ። መናፍቃን ግን በተቀደሰው ልቡናቸው ላይ አይምሯቸውን እንደ ዙፋን አድርጎ ከተቀመጠባቸው በኋላ ዲያብሎስ አይመልሳቸውም። ለዚህ ነው አይመለሱም። የተቀድሶ የረከሰ አይመለስም። ስለዚህ አይመለስም። አርዮስ ስለማይመለስ አውግዘህ ለየው እንጂ እሱ አይመለስልህም ማለት ነው። ከዛ በኋላ በቀጠሮ ሰዎች እንግዲህ አስታርቁ እያለ እየቀለደ አይደል? በዛውስ ላይ እንዳወገዘኝ ወይ በሱ ወይ በኔ ሞት ቢመጣስ እያለ ይቀልዳል። ምን ሰምቶ ነው ቢሉ ይላል ያ ዲዮቅልጥያኖስ እኔ በቀን 1000 ሰው 10,000 ማለት እኮ 2,000 ክርስቲያን ሳላሳርድ ውዬ አድሬ አላውቅም። እኚህ ክርስቲያኖች
ቢበዙ እንጂ አያንሱም፣ ምንድነው የሚያበዛቸው ብሎ ዲዮቅልጥያኖስ ያ ከሃዲው የሮሙ ንጉሥ 40 ዘመን ቤተክርስቲያንን የፈተናት ያ ክፉ ጠየቀ። እንዲህን መስሎሃል አሉት። አያችሁ እንዲህን መስሎሃል፣ ግንድ ካለ ቅርንጫፍ ይጠፋል ወይ አሉት። አዩ ግንድ ካለ ቅርንጫፍ አይጠፋም። እውነትም አንድ ግንድ ካለ የግድ ቅርንጫፍ አይጠፋም። ስለዚህ መምህራን ግንዶቹ መምህራን ካሉ ደቀ መዛሙርት አይጠፉም፣ ምእመናን አይጠፉም። ለዚህ እኮ ነው ገመሩን በለው። የመምህራን መከራቸው ብዙ ነው። ማቴዎስ 24 ላይ አባቶቻችን ሲያስቀምጡ ይላሉ የመምህራን መከራቸው ብዙ ነው አለ። ገመሩን በለው ይላሉና መናፍቃን አለ። ገመሩን በለው። ገመሩ መምህሩ እኮ ነው። ስለዚህ ገመሩን በለው ካለ ምንጩን አድርቀው ማለት እኮ ነው። ምንጩ መምህሩ ምንጩ ከሌለ ደቀ መዝሙሩ ይበተናል። ካለው ይኖራል፣ ከሌለው ግን ያ ይበተናል። ስለዚህ ምን አለ? ይሄው አንተ 1000 2000 ሺህ 2000 እያስገደልክ ብትውል በዛው ልክ 1000 2000 ሺህ 2000 አስተምሮ አሳምኖ አጥምቆ የሚውል የእስክንድርያው ሊቀ ጳጳስ ፓትርያርኩ ጴጥሮስ አለ። እሱን ግንዱን ብትቆርጠው ነበረ የሚቆም አሉት። ተው ይህንስ በጀ ነው አለ። ጋላት የሚባልን ጭፍራ ልኬ አሁን እሱንስ አስገድለዋለሁ አለ። ግን ይቀጥ አያችሁት? አስገድለዋለሁ አለ። እችን ሰምቶ ስለነበረ ምን አለ? አዮ ስለ መምህሩ ሞት አይደለም እሱ እኮ እንትን ያለ መቆረጡ አይቀርምና እንዳወገዘኝ እንዳይሞት ብሎ ለራሱ እኮ ነው የፈለገ አርዮስ። አዩት መሞቱ አይቀርም ያመጡ አንገቱን ስለሚያስቆርጠው እንዳወገዘኝ እንዳይሞት ብሎ ከዛ በኋላ ይላል። ግን ቅዱስ ጴጥሮስ ከኢየሱስ ክርስቶስ ከፈጣሪው ስለሰማ ይዘው ሊያስታርቁ ሲመጡ መጣችሁ አላቸው። በሉሽ አለና አርዮስ አለው አላወቀብኝም መስሎሃል? ውጉዝ በሰማይ ወምድር፣ እንዲያውም በሰማይና በምድር አዎ አምላክ ተወግዘሃል፣ አውግዣለሁ፣ በሰማይም በምድርም ቦታ እንዳይኖርህ አድርጃለሁ። ማያውቅ መስሎ ነው አለና በውግዘት ላይ ውግዘት ጨመረ። ዛሬ መናፍቃን ስናቆላምጥ አይደለም መናፍቃን የገሌ ሐሳቡ እንዲህ ነው፣ የገሌ ሐሳቡ እንዲህ ነው፣ የገሌ መናፍቅ ስላቆላመጥከው ይለቃል እንዴ? መጻሕፍት እኮ እርኩስ ከሆነ እርኩስ ብለውት ነው የሚሄዱ። ውሻ ከሆነ ውሻ ነው የሚሉት። ተቃለቀ ምንድነው? ባበደ ውሻ ይመስላቸዋል እኮ ነው ያለው። ባበደ ውሻ ይመስላቸዋል ነው ያሉ ሊቁ። ስለዚህ ከመናፍቅ ቁልምጥ የለም። መወገዝ ያለበት ይወገዛል፣ መምጣት ያለበት ይመጣል። ስለዚህ እሱ ወገዳ ነው በቃ። ከዛ በኋላ ሂዶ አስተባበረበት ራሱ መምህሩን። ይሁዳ ኢየሱስ ክርስቶስን አሰቀለ፣ በ30 ብር ሸጠ። አርዮስ ደግሞ መምህሩን አሳነቀ፣ አስገደለ። በቃ ሄደ። እግዚአብሔር ከመናፍቅ ደቀ መዝሙር ይሰውረን ወገኖች። መናፍቅ የሚሆን ደግሞ ያልተማረ ነው። ይህን እንድናውቅ ጠለቅ አድርጎ ከመምህሩ ጥጥት አድርጎ ትርጓሜውን ጭንቅላቱ ውስጥ ፍትፍት አድርጎ ከያዘ ዘንበል አይልም። እኛ ሰው አውቆ ካልሄደ የኛ ሰው አይክድም። መሮት አውቆ መሮት ከሄደ በኋላ እመልሰዋለሁ ብትል አንዱን ምሁር መመለስ አይቻልም። ግን ድንገት ማንም የትርጓሜን መምህር አሳምኖ አይወስደው። ይሄ ተገንጣይ አነበውኩ ተረዳሁኝ የሚል እንደ አርዮስ ለብላቢ እሱ ነው ዛሬ ቤተ ክርስቲያን ፈተና ይሆናል። ዘሬን ለብላቢ ሁሉ ያሳርፈው መድኃኒዓለም። እውነቴን ነው የምነግራችሁ። ስለምናደድ እኮ ነው፣ ብስጭት ስለሚያደርግ እኮ አንጀት ይበላል እኮ ሁኔታውን ስታዩ። ሳይችል ሳይገባው ሳይበቃ በቃው፣ ሳይማር ተማርኩ። መምህራን ደግሞ ዘሎ መንቀፍ አይ አለመታደል በእውነት ያሳዝናል እኮ። እና
አባረረው፣ ሂዶ አስተባበረበት። ከዛ በኋላ ምንድነው አሁን ምዕመናን እንዳይበዙ እኮ ነው። ይኸውላችሁ ተመልከቱ፣ ምዕመናን እንዳይበዙ ማን ይቆረጥ? ግንዱ ቅዱስ ጴጥሮስ እስክንድርያ ላይ ይቆረጥ ይጥፋ ተብሎ ተፈረደበት። ከዛ በኋላ ጥቆማ ለዲዮቅልጥያኖስ ስለደረሰው ጋላት የሚባል ጭፍራ አዘጋጀ። ማንን? የጴጥሮስን አንገት የሚቆርጡ ጭፍራዎች ተዘጋጁ። አርዮስም አብሮ አቀጣጣይ ነበረ። በዛ ሰዓት ጭፍራዎቹ ሲመጡ የእስክንድርያ ምዕመናን ተሰብስበው መምህራችንን አሳልፈን አንሰጥም ብለው ገጠሙ። ዛሬ እኮ ግጠምልኝ ነው እኮ የምትሉና አይደል እናንተ? አሁን እኛ ዛሬ የለም። እኔ ፈራኋችሁ። አሁንስ እስካሁን ተስፋችን ምዕመናን ነበራችሁ። ወጣት አሳልፋችሁ ልትሰጡና ነው? አሁንማ እንኳን እኛን የምትጠብቁን አሳልፋችሁ የምትሰጡን ሁሉ መሰለኝ። ፈራሁ። ተስፋችን ምዕመናን እኮ ነው። የመምህራን ተስፋ ያሳዝነኛል። ተስፋ ቆረጥኩ በቃ። ምዕመናን ዮሐንስ አፈወርቅን አውዶክስያ የምትባለው ልታስገድለው ስታስፈልገው ምዕመናን ምን አሉ? የእስክንድርያ ምዕመናን፣ የቁስጥንጥንያ ምዕመናን ምን አሉ? አባታችን ለክፉ ቀን እንድትሆነን አንተ ተደብቀ አምልጥልን አሉት። አምልጥ፣ ተደብቀ ሂድ፣ አንዱ ገዳም ተሰውረ ቆይ፣ እኛ እየተዋጋን እንቆያለን። ከዛ በኋላ ድል ካደረግን በኋላ ያለቅነው አልቀን ለቀረነው ሃይማኖታችን እንዳትጠፋ አስተማሪ ትሆነናለና ሾልከ ጥፋልን። ጳጳስ የታባ ሄድክ? ሮጣ ሄድክ? አንተ ጳጳስ አንተ ሊቀ ሊቃውንት አሁን ተነስተው እግዚአብሔር አንድ ነገር አያምጣ ብቻ፣ ኢየሱስ ክርስቶስ ግን ቸር ነውና አያደርገው። አንድ ነገር ቢመጣ ሊቀ ሊቃውንት ተነስተው ወደ አንዱ ስውር ፈርቶ ሊቀ ሊቃውንት ሄደ ብሎ አሳልፎ የሚሰጥ እኮ ሰው ነው ያለው ማለት እኮ። ለክፉ ቀን ሊቀ ሊቃውንት ይደበቁልን ለክፉ ቀን እንዲሆኑን። ትንሹ አራት አይና ተደበቅ ለክፉ ቀን እንድትሆነን እኛ እንዋጋለን ሚለን ህዝብ አናገኝም። ፈርቻለሁ፣ ስጋት አለ። ሞኞች እንደዛ ይሆናል። ምዕመናን ግን ተዋጉለት ይላል። የእስክንድርያ ምዕመናን ተዋጉለት። ለማን? ለቅዱስ ጴጥሮስ። አባታችንን አሳልፈን አንሰጥም አሉ። ገጠሙ በቃ። ጭፍሮቹ መጥተው ተሸነፉ። እሱ ግን ምን አለ? ለምንድነው ሰማዕትነት የምታስቀሩብኝ? ኧረ ተው እባካችሁ፣ ልቆረጥና ልረፍ፣ ሰማዕት ልሁን። አይቻልም፣ አባታችን አትሞትብንም፣ ለክፉ ቀን ትሆነናለህ ብለው ገጠሙ በቃ። ቀን ሌሊት በዘብ ቀን ባጀብ ሲጠብቁት ይውላሉ። እሱ ግን ከመቃብረ ማርቆስ ይሄድና ኦ እግዚኦ ረስያ ለደምየ ማኅተመ ደመ ኩሎሙ ሰማዕታት አንጾኪያ፣ የአንጾኪያ ሰማዕታት ደም ፍጻሜ ያድርገኝ፣ እኔን የሰማዕታት ፍጻሜ ያድርገኝ ብሎ ይለምናል። ለምንድነው? ኋላ ሰማዕት የሚሆን ሰው አይገኝም። ይኸው እውነት ነው። ሰማዕት የሚሆን ሰውም አይገኝም፣ ሰውም የለም። ስለዚህ እባክህ እኔን ፍጻሜ አድርገኝ እያለ ይለምን ስለነበረ ቀን ቢረዝም ልብ ይደክም አይደል? ቀን ቢረዝም ልብ ይደክም አለ። አንድ ቀን ምዕመናን የት ሄደው አደሩ? ከቤታቸው ረሱት። ፓትርያርኩ ረስተው ከቤታቸው ሄደው ሳለ ካላቱ መጡ። ሲመጡ ምን አደረገ? አንገቱ ቤቱንም በዚህ አድርጎ ዘግቶ ለጥቅሱ እንዲመኝ አሳወ ሎሙ ፊቃሮ ቅድስተ ወመጣወሙ ክሳዶ ክብር ተለጋላት። አንገቱን በመስኮት አዘልቆ በሉንስ ውሰዱ፣ በሉ ተለበሉማ ሄጄ እነ ጊዮርጊስ ልድረስ ይሄድ እናፍቃለሁ አለ ቅዱስ ጳውሎስ ጢሞቴዎስ 4 ላይ ወደ ፈጣሪ ልሄድ እናፍቃለሁ በል እንጂ ስትቆረስ ስትፈለስ ዝም ብሎ ያይህ እኮ እንደነ ቅዱስ ጳውሎስ አንገትህን ለሰይፍ ሰጥተህ የበለጠ ክብር እንድታገኝ። ለምን ክርስትናውን አልሄድከውማ አሉ እኮ አባ ቆዳ እናቴ። የኋላ ዘመን አሉ የኋላ ዘመኑ ክርስቲያን አሉ የሚኖረው እንደ አሕዛብ ነው።
3 4 ያገባል። በበረሃው ሌላ ቅምጥ አይደለ፣ በከተማው ሌላ ቅምጥ። ያቺ ወልዳ ከብዳ በክብር የተጋባችው ሴት መከራን እያየሽ እያዘለች ሌላ በበረሃው ቅምጥ አስቀምጦባታል። ክህነት ተናቀ፣ ቀለለ። በቃ ምንድነው ክህነት የሚፈርስ? ምንድነው ህንፃ ነው እድሞ ነው ሚል ዘመን ይመጣል አሉ። መጣ፣ ሰማ ነው ጉድ ፈልቶ። ከዛ በኋላ ስልጣነ ክህነታቸው እንደፈረሰ ያወቁ ጥሰው የሚገቡ ደፋሮች ይነሳሉ። በዛን ዘመን ቢያለቅሱ አይሰሙም አሉ አባ ቆዳ። ዛሬ ብትንጫጫ ሰሚ የለም። ና ወደ ክርስትናን አጽንተ ያዝ። በሕግ ሲሆን ምን ያልተደፈረ ነገር አለ? ዛሬ ተክሊል በድንግልና ነው ተብሎ አሁን ከስጋው ደሙ በልጦ አይደለም ተክሊል። ተክሊል ምንድነው? ከስጋው ደሙ በላይ አይደለም። ስጋው ደሙ ግን የሁሉ ስለሆነ ያለ ስጋው ደሙ ስለማይገባ አዎ በሕግ ያሉ በሕግ የሌሉም ቢሆኑ ስጋው ደሙ ይፈቀድላቸዋል። ያለ ስጋው ደሙ መግባት ስለማይ ተክሊል ግን የድንግልና መለኪያ ነው። አሁን ከየትም ውጭ ሀገር እየፈለጨ መጥቶ ካህን ነው ማገባው ብሎ ቁጭ ነው። ያም ምን ቸገረኝ ብቻ ብሩን ልፈትፍተው ዶላሩ በእጄ ይግባ እንጂ ስለ ክህነት ስለምን አስጨነቀኝ። በተክሊል ግጥም ሁሉ ነገር ተሻረ፣ በቃ ወረደ። አቤት እግዚአብሔር ከዚህ ሰውረን ወገኖቼ። በመጨረሻ አንገቱን ቆርጠውት ሄዱ። እሱም በበነገው መጥተው ምዕመናን ሲያዩ ሲያስተምራቸው እንዲያደርግ ነበር። መጀመሪያ ጸሎቱን ሌሊት ይጨርሳል። ሌሊት ይጨርስና ጠዋት ሲሆን ምን ያደርጋል? እጁን ጨብ ያደርግላቸዋል። ገብተው ይማሩ ነበር። በዛን ሰዓት ድምፅ አጡ አለ። ድምፅ አጡ፣ ዝም ሆነ። እዛ ወዲያ ገቡና ቢያዩት አንገቱ የቅል ግንዱ የቁልቁል ወድቆ፣ አንገቱ እዛው ወድቆ ግንዱ ለብቻው ወድቆ አቀስ ብድግ አረጉና አንገቱ ላይ ቢያገናኙትስ ቀጥ እኩል ሆነ ይላል። ማና የተነሳ መስሏቸው ቡሩኮች አልተነሳም እኮ አንገቱና ግንዱ ላይ የገጠመው እንጂ አልተነሳም። እሱማ ለጠቅላላ ሄዷል። ከዛ በኋላ አይ አንተ ከእስክንድርያው ሊቀ ጳጳስ ብትበልጥ እንጂ አታንስም ብለው ወስደው ከዙፋኑ ከወንበሩ ላይ ቁጭ አደረጉት። ከዛች ቀን በቀር ተቀምጦባት አያውቅም ወንበሪቱን። ምንድነው ምክንያቱ? አንድ ቀን ሲያስተምር ኢየሱስ ክርስቶስ መጥቶ ከወንበሪቱ ቁጭ አለለት። ዛሬ የመምህራን ወንበር ቁጭ አትበሉም ብሎ ሊቀ ሊቃውንት እኔ ታዝራ ሐዲስ እንዴት አድርገው የሁለቱን ሊቃውንት ወንበር እንዴት እንዳስከበሩት ታውቃላችሁ? የጌታው ዶክተር አየለ ወንበር ልብሱን አለበሱና ቆም። እንደገና የጌታው መንክር ያንን ወንበር ልብስ አልብሰው ቁጭ አድርገው የራሳቸውን ሌላ ወንበር። ምን ለማለት? ከመምህር ወንበር አንዱ መምህር አይቀመጥም። ታውቃላችሁ? አሁን ዛሬ መተቆጭልበታል። ደፈር እኮ ነው እናንተ። ሰውየው አንድ አፈኛ ልጅ ነው። አንዱን ሽማግሌ ይጠይቃቸዋል። እንደው አባቴ አላቸው። አቤት። እንደው እናንተ ሽማግሌዎቹ አትሞቱም፣ እኛ ወጣቱ ነው የምናልቀው። ምንድነው ምክንያቱ አለ። አይ ልጆቼ መልአከ ሞቱ እኛን ሊወስድ ሲመጣ ከኛ ወንበር ቁጭ ብላችሁ ያገኛችኋል፣ እናንተ ላፍ አድርጎ ይወስዳችኋል። ከኛ ወንበር ቁጭ ብላችሁ ስለሚያገኛችሁ እናንተን ይዟችሁ ይሄዳል። ስለዚህ መምህራን ከተቀመጡበት እናት እንኳን ያን ያህል የወለደች አባት ያን ያህል ደክሞ የወለደ ያሳደገ አባት የሱ ወንበር አይነካም፣ ክቡር ነው ወገኖች። ስለዚህ ከወንበሪቱ ያልተቀመጠበት ምክንያት ምንድነው ሲባል ጌታዬ ኢየሱስ ክርስቶስ በተቀመጠበት ወንበር አልቀመጥም ብሎ ነው። ከዛ በኋላ ግን
እነሱ ወቀበርዎ በዝማሬው ወበማህሌት በማህሌትና በዝማሬ እሱን ቀብረው አኪላስ የሚባል ፓትርያርክ ወዲያው ሾሙ። ያ ክፉ አርዮስ ጓደኛው ስለነበረ እየገሰገሰ መጣ። ሊጨርስ ነኝ። እየገሰገሰ መጣና ሃይ መማርማ መምህራችን ቅዱስ ጴጥሮስ አልተማረም ይባላል እንዴ? አይባልም። ነገር ግን ብለው በሆነው ባልሆነው ያወግዛል። መናፍቅ እንዲህ አይደል? በሆነው ባልሆነው አታውግዙ አይደል? ሲወገዝ ጊዜ እኮ ነው። አታውግዙኝ እያበድኩ ልኑር እኮ ነው። ስለዚህ በሆነው ባልሆነው ያወግዛል እንጂ አለና አቤት ዛሬማ አለ በከንቱ ውዳሴ ሲነድፈው ዛሬማ ምሁር ፈሊጥ አዋቂ ትዕግስተኛ ፓትርያርክ ተሾመ አለና አምጥቶ ቁጭ አደረገው። ናግባ ተመለስ አለው። ተመለሰ። አባቱ ግን ቅዱስ ጴጥሮስ ምን ብሎ ተናግሮ ነበር? ለእስክንድሮስ አንድ ነገር ነግሮት ነበር። ደቀ መዛሙርቱ ነግሬያቸዋለሁ። ለእስክንድሮስ አኪላስ አርዮስ ናቸው ብዬ አርዮስ የካደውን እየነገርኳችሁ ነው። ለእስክንድሮስ ትክክለኛው የሆነው ነው። አኪላስ ደግሞ ከዛ መካከል ፓትርያርክነቱን የያዘ ስለነበረ ምን ብሎታል ቅዱስ ጴጥሮስ? ለእስክንድሮስ ልጄ አንተ በኔ ወንበር ትቀመጣለህ። በአንተ ጊዜ ተደርጎ የማይታወቅ ጉባኤ ይደረጋል። በጉባኤ የምትረታው አንተ ነህ። አኪላስ ግን መንፈቅ ቆይቶ ነው የሚቀሰፍ። በከንቱ ውዳሴ አርዮስ ሊጠልፈው ነው፣ ጓደኛው ነውና ሊያስተው ነው። መጥቶ ከዛ በኋላ እንዲመለስ ሊያደርገው ነው። ከዛ በኋላ በመንፈቁ ግን እግዚአብሔር ሊቀስፈው ነው ብሎ ነግሮት ነበረ። መጣና ያና አርዮስ አቤት ትዕግስተኛ የከንቱ ውዳሴ እኮ ነው ዓለሙን ጥፍት ያደረገው እኮ በቃ አቤት ፈሊጥ አዋቂ ብልህ ምሁር ምናምን አለና መጥቶ ሲሰብከው ና ተመለስ አለና መልሶ ወደ ነበረው ክብር መለሰው። ምን አለ? ምን ሆነ? በመንፈቁ ብድግ አደረገው እግዚአብሔር። አያችሁ፣ በመንፈቁ ነው በቃ ፓትርያርኩ የተቀሰፈው። ከዛ በኋላ ለእስክንድሮስ ተሾመ። ለእስክንድሮስ ወጌት በአዳራሽ አውጥቶ በእልፍኝ ማስገባት አለ እንዴ ያለ ምን ማለት ነው? በአዳራሹ ውጣ ብሎ ከማድ ቤቱ ማስገባት አለ? የለም። አንተ መምሬ ያወገዘህን እኔ ልመልስህ አልችልም አለ። አውግዞ ለየው። ሂዶ ከቆስጠንጢኖስ ካሳሳ ቆስጠንጢኖስ አጋጥማለሁ እስቲ ሁኔታችሁን አያችኋለሁ አለው። ቆስጠንጢኖስ አርዮስን አስፈልጎ አመጣልና በልስቲ ስትከራከሩ ሊያቸው አላቸው። ሲከራከሩ ለእስክንድሮስ ይረታል። የዛ ውሸት ብቻውን እንግዲያስ ጉባኤ ይቆምላችሁ፣ ጉባኤ ይቆምና ክርክራችሁን እንየው አለ። ከዛ በኋላ 318 ሊቃውንት ተሰብስበው መቼ ከሚያዝያ 21 እስከ መስከረም 21 ከመስከረም 21 እስከ ህዳር 9 ሱባኤን ጉባኤ ሆነ። ጉባኤ ሳይሆን ሱባኤን የሆነው ጉባኤው ግን ህዳር 9 ቀን ይሄው ዛሬ ተሰበሰቡ። ምን አለ? ዘወቱ ኩሉ ኮነ ባለው ላይ ማለት ነው። አሁን እሱ ትቤት ጥበብ ፈጠረኒ ያለውነን አርዮስ አነሳ። ወም ቅድመ አድባሩ አውግር ወለደኒ ከተራሮች ኮረብቶች ተራሮች በአጠቃላይ ይሄ ሁሉ ስነ ፍጥረት ሳይቆም ሳይኖር ወለደኛ ለበስ አለው። ይወልደዋል ዘወቱ ኩሉ ኮነ ባለው ማለት ወወቱ ፈጠሮ ብሏልና እሱ ነው። አይ አብ እሱናን መጀመሪያ መዶሻ አድርጎ ፈጥሮ እሱን ፈጥሮ ፈጠረበት። እሱን መዶሻ አረገው መጀመሪያ። ከዛ በኋላ ሌላውን ፍጥረት እየቀጠቀጠ ፈጠረበት አለ። እንዴ መናፍቅ እኮ ውሻ እኮ ነው በእውነት ምንም። እሺ ነው እንዲህ አለ። እሺ ወልድ የተቀጠቀጠበትን መዶሻ አምጣ አለው። እንዲያ ከሆነ በመዶሻ ተቀጥቅጦ የተፈጠረ ነው ካል ወልድ የተሰራበትን መዶሻ ደግሞ አምጣ ሲለው ቀጥ አለ፣ ቆመ። ከዛ በኋላ ወይም ምን እንዲያውም እሱ በቃሉ ዓለሙ ሁሉ
አብና መንፈስ ቅዱስ በሱ ቃልነት እሱ በቃልነቱ ጸንቶ ዓለምን የፈጠረ እኮ ነው። ትመለሳለህ አትመለስም? አልመለስም። ወሐብሩ ሰለስቱ ምዕት ለማቲሮቱ አለ 318 ሊቃውንት አንድ ላይ ሆነው አውግዘው እሱን ለይተው ሃይማኖትን አቆሟት። በዛሬው ዕለት ምዕመናን አቆሟት። ከዚህ ይዞ እሱ ብቻ አይደለም የተወገዘው፣ ብዙ መናፍቃንም ተወግዘዋል። እስከ ዕለተ ምጽአት እየተወገዙ አሁንማ መብታቸውንማ አስከበሩ። አይነገራለ አይንግድ አለም ያልፋል። እቺ ቤተክርስቲያን አሳልፈ ያልብዙ ምን ችግር አለ? ግድ የለም ግድ የላችሁም ይላል። እንዳሸን ይፈላል ይረግፋል፣ ይፈላል ይረግፋል። ወገኖች መብዛቱ ነው የሚያስጨንቃችሁ። መጨረሻው ምን ይሆን የሚለው መያዝ አለበት። ስለዚህ ወገኖች በሃይማኖታችን እንጽና፣ በሕግ እንጽና፣ በስርዓት እንጽና፣ አናመልጥም። አሁንም ከመከራ ወደ ኋላ እንደማንል ልንገራቸው አረጋግጬ። መቼም ቢሆን ከክርስትና መከራ አልጋ ባልጋ የሚባል ክርስትና ጭራሽ ከነቢያት ዘመን ጀምሮ አልመጣም። የእግዚአብሔርን ሰዎች ዲያብሎስ ከካደበት ጊዜ ጀምሮ ከመፈታተን ወደ ኋላ ይላል ብላችሁ አታስቡ። እልቅስ ታጠቁ፣ እንታጠቅ፣ በጾም በጸሎት እግዚአብሔርን እንጠይቅ እንጂ ከመከራ እናመልጣለን ብላችሁ አጭሁ። ምዕመናን ያስተማረንና የመከረን የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። የሰለስቱ ምዕት አምላክ ከኛ ጋር ይሁን። ዛሬም በሰለስቱ ምዕት አድሮ መናፍቃንን እንዳወገዘ እስከ ዕለተ ምጽአት የሚነሱትንም መናፍቃን ይላል በመምህራን እያደረ የሚያወግዛቸው የሚለያቸው እሱ ነውና እሱ ይለይልን። ስንዴውንና ክርዳዱን አጥፍቶ ስንዴውን ያቁምልን። እግዚአብሔር የተመሰገነ ይሁን። የሰለስቱ ምዕት አምላክ ይጠብቀን። ወስብሐት ለእግዚአብሔር።